አንዳንድ ሰው አንደኛ ክፍል ጀምሮ አንደኛ እየመራ ይወጣና 12ኛ ላይ አያልፍ። ዩኒቨርሲቲ መንግስት ሰማያት ሆኖበት መግባት እየተመኘ የሚኖር ሰው አለ። አንድ ብቻ እኮ አይደለም፣ ከአንድ ቤት 8 ሰው፣ ከአንድ ቤት 6። የስታንዳርድ ስፒሪት ይመጣና የሆነ ፋሚሊ ላይ እናንተ የትምህርት እድገት ከ12 አያልፍም ብሎ ስታንዳርድ ያመጣ። አንዳንዱ ደግሞ ትምህርት ይፈቅድለታል፣ ስራ ይፈቅድለት። እንትና 2 ማስተርስ፣ እንትና እህትሽስ 4 ዲግሪ፣ ወንድምሽስ ፕሮፌሰር ነው፣ ግን ስራ የለም። በአንዳንዱ ፋሚሊ ላይ የስታንዳርድ ስፒሪት ትምህርት ይሰጣቸዋል፣ አክሰስ ግን ይከለክላቸዋል። የሚገርም እኮ አገር የሚያስተዳድር እውቀት ይዘው ይሰለፋል። ለኑሮ የሚበቃ 10 ብር የላቸው። አንዳንዱ ይለፋል፣ ይሰራል፣ ይደክማል በ8 እያላበው አካውንቱ ግን ከ100 ሺህ ብር አልፎ የሚሊየን ስራ እየተነጋገረ ከሚሊየን ሰዎች ጋር ትራንዛክት እያደረገ ነገር ግን የሱ የፋይናንስ ፍሎ ከ100 ሺህ ብር እንዳያልፍ ስታንዳርድ ያበጅለታል። አንዳንዱ አምኖ ተቀብሏል። አይ እኛ ቤት እኮ ኖርማል ነው አናገባም ይል። አንዳንዱ አይ እኛ እኮ እንደዚህ ነው እንማራለን ግን ምንም ስራ አንይዝም ይል። ኢቭን ሜንታሊ ሳይኮሎጂካሊ ያለውን ሁኔታ አሳምኖ አምነ የተቀመጥከው እግዚአብሔር የወሰነልህን አይደለም። አምነ የተቀበልከው ስታንዳርዱ ያወጣልህ ነው። ስታንዳርዱን ያወጣልህ ደግሞ እግዚአብሔር አይደለም፣ የዚህ ዓለም ገዥ የተባለው ስፒሪት ነው። ዛሬ በቀባኝ ጌታ ፊት ከዚህ ጉባኤና ይህን ፕሮግራም ከሚያዩ ሰዎች ላይፍ ላይ ካንተ ኢኮኖሚ፣ ካንተ ፋይናንስ፣ ካንተ ፋሚሊ ላይ በጌታ በኢየሱስ ስም ስታንዳርድ የሚያወጣውን መንፈስ መታው። አራሳበርኩ በኢየሱስ